ያችኛይቱ ግን ካደቻት። አያችሁ ግን አያችሁ ይሄ ምድር ላይ ምን እዚህ ዱንያ ላይ ስንት አይነት ሰዎች እንዳሉ አያችሁ አይደል? የተበደረችው ለራሷ ሀጅ አይደለም፣ ለራሷ ችግር አይደለም። የተበደረችው ለጓደኛዋ ችግር ነው። እባክህ ወንድሜ ጓደኛዬ አለቀሰችብኝ፣ ጓደኛዬ በጣም ልታብድ ነው፣ አሚሯ ሊነካ ነው። ምናልባት እባክህ ወንድሜ ለሊላህ ብለህ አላህን ብቻ አምነህ ስጠኝ ለ15 ቀን ደሞዝ ስተመቀበለ በ18 ቀን ደሞዟን ተቀበለች። ራሷ ደውላ ናቶልን ወንድም አላህ ይስጥልኝ ብሬ መልሳልኛለች። ብሬ መለሰችልኝ። ያቺ ግን አንገቷን የደፋችው ልጅ ተበድራ ደርሳላት ብሬን ስትላት የታባሽ የታለሽ አላቅልሽ ብላ ካለች ዛሬ ነገ ስትል ከ2 ዓመት ከ3 ዓመት በላይ አስቀምጣ ብሩን ይጋማ ቀራር ሲወጣ የለኝም ስትላት የነበረች 18 ሺህ ሪያል ከፍላ ይቃማውን አሰራች። 2500 ብር የጓደኛዋን ብር የተበደረችላት ሳትከፍል እሷ ግን 18 ሺህ ሪያል ከፍላ ይቃማ አስታካች። እንደነዚህ አይነት ሰዎች እያሉ የሰው ልጅ ሊረዳዳ አይችልም። እንዴት ይረዳዳ ሰው? እስኪ አስቡት። እንዴት ነው ሰው መረዳዳት የሚችለው? ጓደኛሽን ተከርክ፣ ጓደኛህን ተከርክ። ምናልባችም እኮ ህይወት ትልቅ አደጋ ላይ ሆኖ ያ ጓደኛ ካንተ ፊት ለፊትህ ህይወቱን የሚሰዋ ጓደኛ እንዳለ ታውቃላችሁ? አታውቁም? ግን በማይረባ ነገር ያን ጓደኛ ለዘላለም ታጠዋለህ። አንተ ታማኝ ስለሆንክ ውስጥ ቆሻሻ ስለሆነ ውስጥህ አረመኔ ስለሆንክ በማይረባ ነገር ለዘላለም ተጎንህ የሚቆምልህን ጓደኛን ታጣለህ። አየህ፣ ሰው አይደለህማ፣ ሰው አይደለም። እና በዚህ ጉዳይ ከተሄደ እኔ ከ190% ሳውዲ አረቢያ ጅዳ ላይ በሰው ሀቅ የተጨማለቀ ነው፣ የተካደ ነው። በረሃብ ውሉን ብለው ይበላሉ፣ በአማራ አስቀምጡ ብለው ይበላሉ፣ በብድር ይበላሉ፣ ይካዳሉ። በስንቱ ለምሳሌ አሁን ሴቶች አሁን ብዙ ጊዜ ወንድ ሶሻል ሚዲያ ላይ ወጥቶ ብር ተበላሁ አይደል? ከ195% ወንዱ በውስጡ ነው ቁስሎ ያስጠሚያው አምቆ አይናገርም። ሴቶች ግን ሶሻል ሚዲያ ላይ አብዛኛውን ጊዜ ብር ተበላን ብለው ይመጣሉ። በእኔ እይታ ግን ከወንዱ ሴቱ ነው ሌባ ብዬ አምናለሁ። ይቅርታ እንግዲህ ለነገር ከ195% ሴቱ ሌባ ነው ብዬ ማምን ሰው ነው። መረጃ ምንድነው? ይሄን ላልከበት አላችሁኝ። እኔ አንድ ወረቀት አለ 46 ሰው ወረቀት ላይ መስግቤያለሁ። ወረቀት ላይ ከ46ቱ ውስጥ 38ቱ ሴቶች ናቸው፣ 8 ወንዶች ናቸው። እንግዲህ ተመልከቱ፣ ከ46ቱ ውስጥ 38ቱ ሴቶች ናቸው። አያችሁ አይደለም? በምን በሉ ለምሳሌ ከብዙ ሰው ጋር የሚተዋወቅ ከብዙ ሰው ጋር የሚገናኝ በተለያየ ስራ ከሰዎች ጋር የሚገናኝ በተለያየ ነገር የሰው ልጅ ውጭ ያወጣል። ለምሳሌ የኔ ዘቦን የሆነች ለምሳሌ አንድ ብርም ትሆን 2 ብርም ትሆን 5 ብርም ትሆን ብሩ መብዛቱ ማነሱ አይደለም። አይ ወንድሜ አሁን የለኝም ወይ የዛሬ ሳምንት እሰጥሃለሁ ወይ የዛሬ ወር እሰጥሃለሁ፣ በዛው ነው ስልኳን ታጠፋለች፣ በዛው ነው የምትጠፋው። ለምን? ለዛ ያችን ብር ላለመስጠት፣ ያችን ብር ላለመስጠት በዛ ይጠፋሉ። አሁንም ሸዋር መስሩ ወንድሞቼ ውስጣችን አይተዋወቅ። አሁን እናንተ እንደው ላላ ብላችሁ በእያንዳንዱ ቦታ ብታሰብ ብራችሁ ቁጥር ስፍር አለው። አንዷ ላይ 50 ብር፣ አንዷ ላይ 30 ብር፣ አንዷ ላይ 100 ብር፣ አንዷ ላይ 500 ብር፣ አንዷ ላይ 200 ብር ይለላል። ሀቅ እናውጣለን አለ ወላሂ የለም። እኔ እንኳን በአሜ ብዙ ሰዎች ላይ ይሄ ተውት፣ ይሄ 50 ብር 100 ብር ተውት፣ አላስበውም፣ ትዝም አይለኝም። ይሄ ቢጣቃ አሁን ቢጣቃ እንደ ቢጣቃ ክሳር የለም። ያችም ታውቃለህ፣ የኔ ወንድም ቢጣቃ አላክልኝማ፣ ያችም የኔ ወንድም ቢጣቃ አላክልኝማ፣ በዛው ነው የሚቀልጠው። ሰላም አለይኩም እያለባቸው አይሰጡም። አንተ ትረሳዋለህ። ገባህ? ስለሚበዛብህ ሰው ስልክም ስለሚበዛብህ ወረቀት ላይ ካላደረግህ ትረሳዋለህ። ግን ደግሞ አንዳንድ ጀግና እህቶች ደግሞ አሉ። እኔ እኮ አለብኝ እንካ ወንድሜ ስጠት የሚያደርጉ አሉ። ወላሂ አሉ።
አብዛኞቻችሁ ታው በተለይ ሐዋላ የምትሰሩ ጥንቃቄ አድርጉ፣ ተጠንቀቁ። ብርህን አየር ባየር። በዛው ልክ ደግሞ ባለጌና አረመኔ ወንዶች አላችሁ። አረመኔ ወንዶች ላክልኝ ብላህ 10,000 ተቀብለህ ከሆነ በልታህን እንዲያትባል ሂሳብ ትታስብ ብሯን ጨርሰህላታል። በልታህን እንዲያትባል ሰርቃህን አምታታህን እንዲያትባል ሂሳብ ሲደረግ ብሯን ጨርሰሃል። ግን ያንተ አሰራረቅ ለየት ያለ ነው። ከኔ እንደውም ከሁሉም ሌባ ይሄ ሌባ ይበልጣል። ለኔ አደገኛ ሌባ ነው። ለምን 10,000 ሪያል ላክልኝ ብላ ሰጣው ከሆነ በዛሬ በነገ ያቆይባታል ብሩን። ከዛ ምን ያደርጋል? አንዴ 500 ብር እያደረገ ይልክላታል። አንዴ 1,000 እያደረገ፣ አንዴ 2,000፣ አንዴ 1,500 እያደረገ የእሷን ብር ገደል ይከተዋል። እሱ እኮ የሆነ ነገር አድርጎበታል። አንድ ጊዜ ብሩን የሚከፍለው ሚሸዋሩ እየሰራ በየቀኑ ሲያገኝ 500 አንድ 1,000 እያደረገ ብሩን ይሰጣታል። እቁም ነገር ላይ ሳይደርስ ብሩ ገደል ይገባል። ከዚህ በላይ አደገኛ ሌባ የለም። ተጠንቀቁ። የምር ነው ብላቸው። ይሄ በጣም ከባድ ነው። መክሪያት ይሻላል። በአንድ ፊቱ አልሰጥም ማለት ይሻላል። የምር ያንተ አላስ ብር ገደል ገብቷል። ወይ ቦታ አልገዛህበት ወይ የሆነ ነገር አላደረክበት፣ ብር ሙሉ በሙሉ ገደል ገብቷል። አይ ብር በልታን ብለሽ አትጠይቂው። ሂሳብ ሲደረግ ብርሽን ሰጥቶሻል። በቃ ሰጥቶሻል። ሽማግሌም ላይ ቢቀርብ ሂሳብ ሲደረግ ብሩ ሞልቶልሻል። ምን ትፈልጊያለሽ? እሺ ስሙን አላግባብና ያጠፋሽው ትባያለሽ። ለእኔ ይሄ አደገኛ ሌባ ነው። አደገኛ እና ያቀርታ ያው በዚህ ጉዳይ ብገባበት ከብዙ ወንድሞች ጋር እጋጫለሁ። ስለዚህ ከብዙ እህቶችና ወንድሞች ጋራ መጣላት አልፈልግም። እኔ ምን አገባኝ? እንኳን እናንተን ላስመልስ የራሴንም አላስመልስኩ። በብር ጉዳይ እንኳን እናንተን የራሴንም አላስመልስኩ። እሺ ሳበኝ። እሺ ናግባ ታብታብ አድርጉ፣ ታብታብ አድርጉ፣ ታብታብ አድርጉ፣ ኮምፕሊክ አድርጉ። አካውንት ላክልኝ። ማነው? እሺ ሎኬሽን ላክልኝ። ሎኬሽን ላክ። አለይኩም ሰላም ወረህመቱላህ። የወረና ልጅ ከሆናቸው እኔም በሰው አጋጣሚ ከኮንትራት ስትወጣ ከፍዬላት 3,000 ብር ወስዳብኛል። ምናልባት የምታውቋት ከሆነ አፈላልጉልኝ። አዳምጪኝ፣ ይኸውልሽ አዳምጪኝ። ሶሻል ሚዲያ ላይ የሚወራውን ነገር ለይተን ነው። ይኸውልሽ ከኮንትራት ስወጣ ከፍዬላት ይሄ አይባልም። አንደኛ ተገቢ አይደለም። በውስጥ የምናወራው እና በአደባባይ እናወራው ለይተን ልናወቅ ይገባል። ገባሽ? ያልተበላ የለም ብዬሻለሁ። ያልተበላ የለም በጥቅሉ ግን አንዳንድ ጊዜ ጭራሽ ስልኳን ምንም ሁሉም ነገር በምንም አላውቃትም እኮ ሳታውቂያት ማለት እኔ ማለት አንድ ጋር ነበር የምንሰራውና በቀን እንጥፋት ብለን ይዘን ስንጠፋ እሷም 6,000 ሪያል እኔም 6,000 ሪያል ነበር የምንከፍለው እና ያንን ጀማሪ ነኝ። እሷ ወረና ናት። በቃ እኔ ስሟን ብቻ ነው የማውቀው። በተወከል ሰጠኋት 3,000 ብር ከፈልኩላት። ይኸው ታይጠፋች ስራ ሰርቼ ከፍላለሁ ብላ ሄደች ስራ። አዳምጪ። ስሟ እኮ ላንቺ ነገረች። ስሟ እኮ ሌላ ሊሆን ይችላል። ኢትዮጵያኛ ህዝቡ የሚያውቃት በሌላ ይሆናል። ፓስፖርቷ ስም ሌላ ይሆናል። በምን ታውቃለህ? ፓስፖርቷ ስሟና ወንድሟን ስም አውቃለሁኝ። በዙ አጋጣሚ ማነው ወደ መካነ ሰላም ነው ማን ነበረ ስሙ? ይሄ ትልቁ ወረዳችሁ ማነው የሚባለው? የጃማ ወረዳው ገነቴ የጃማ ወረዳ ያላቅ ቤት ወደ ገነቴ ናት። ገነቴ ነው ሀገራችን ብላለች። የሆነ ተምሪ መሐመድ አሊ ትባላለች። አላህ ይድረስልሽ። ፎቶ ያለሽም እንዴ? ፎቶ የለኝም። እና በስም ተምሬ መሐመድ ያሊ በጣም ብዙ ተምሬ መሐመድ ያሊ ሊኖሩ ይችላሉ። እኔ
በምን ተብሎ ይታወቃል? የምታውቋት ካለ በቢላህ ለሀራሚ ምንም ወገን መሆን አያስፈልግም። እኔ በንጥፍ ልቦና እሷን ብዙ ነገር አውጥቻታለሁ። ብዙ ነገር ስራታ ራሱ ወንድሞች ፈልጓት ኖረው ብዙ ነገር አድርሰውላት ወላሂ የቦረና ሰው በዙ አጋጣሚ በጣም መጥፎ ናቸው። ለምን እንደዚህ ይህን ያህል የዋህነት ነው ወይስ ምንድን ነው? እኔ የምልሽ እኮ አንድ ያለ የምትገርሙ ወይ ቦረናን ታላነሳችሁት በጣም አሁን የቦረና ሰው መጥፎ ናቸው፣ በጣም መጥፎ ናቸው አልሽ። እኔ ቦረና በሙሉ መጥፎ ሌባ ነው ማለት ነው፣ መጥፎ ነው ማለት ነው ባንቺ እይታ። እኔ በቤት ማነው ቤት ተከራይተው ራሱ ጎረቤቶቻችን አሉ ነበረ ሲውሉላቸው እንደውም የሆነ በቃ አንዳንዴ እንደ ቂል ነገር አድርገው አንቺ ስም ለማጥፋት እንጂ የመጣሽው ህዝብን ለመሳደብ ሀገር ለመሳደብ ነው የመጣሽው። አየሁሽ በአንቺ ልክ መበሄድ አንቺ እንዳልሽው ልንገርሽ። አሁን አንቺ የት አካባቢ ልጅ ነሽ? እኔ የጀማሪ አንቺ ጀማሪ ነሽ አይደለም? በዛ ተርሽማ ይኸውልሽ፣ እኔ አሁን የጀማ ሰው በሙሉ መሰደብ አለበት የለበትም። ገባሽ አለም? ነውር ነው። አንድ ባለጌ ባጠፋ የጃማ ማህበረሰብ የጃማ ህዝብ ሊሰደብ ሊታማ አይገባም። በዛ ተርሽ ለምሳሌ እስር ቤት እንኳ ሆነን አንድ ጃማ ልጅ የሚሰርቅ ነበረ። 300 ምናምን ሰው ባለበት አንድ ጃማ ልጅ ብቻ ሌባ ነበር። ያ ማለት የጃማ ሰው ሌባ ነው ማለት ነው? ንገረኝ እስኪ። የሆነ ጥላቻቸውን ህዝብ ላይ አትዝሩ መጣችሁ። አሁን ማንሳት ያልፈለግኩት አልፈልግም። አንቺ ሆነሽ አስነሳሽኛው። አየሽ አይደለም? በየሀገር እኮ ሁሉም መጥፎ ሰው አለ። ግን እና አንቺ እኮ ያልሽው እኮ እንደው እንደ የቦረና ሰው ሁሉም መጥፎ ናቸው እኮ ያልሽው። አስበሽው አይደለም? ይባላል እንደዛ። ለዚህ ነው እኔ ስሜን የሆነ ነገር ትነኩኝና ስናገራችሁ ሄዳችሁን ስም ለማጥፋት የማትሉት ነገር የለም። ቦረና አትንኩ። ማንንም ሰው መሳደብ አይቻልም። መጥፎ ሰው አለ። እንደገና በቃ ያ ከሆነ እኮ ታዲያ እከሌ ሌባ ነው፣ እከሌ ሌባ ነው፣ እከሌ የሚባል ሰውዬ እንደዚህ አድርጎ ሰርቆናል፣ እከሌ የሚባል ሰውዬ እንደዚህ የት ሀገር ሰው የቦረና ታውተውን አፈላልኩልኝ። አንቺ እኮ የቦረና ሰው እንደ በዛ አጋጣሚ በቤት ኪራይ እንኳን አንታማም። እናቴ እንግዳ ተቀባይ ነን። ባህላችን ዋጋችን አንቺ ሳቶኝ ዓለም የመሰከረለን ነው የቦረና ህዝብ። እኔ ስለ ቦረና እኔ በደንብ አውቃቸዋለሁኝ። እኔ ታውሻላት ውጭ ወደዛ ዱቄታም ቅንቅናም እንደዛ አይነት ባለጆች ናቸው። ሰው ላይ ክፉ የምታናቁረኝ ድና አንተ አይነት ገባሽ? እኔ ይኸውልሽ ቁጥኝነት አልገባም ብዬ እንጂ እኔ ባለሁባት ሶሻል ሚዲያ ላይ ቦረና የሚናገር አንድ ጀግና ታወጭ አጥቤ ነው የማሰጣችሁ እያንዳንድሽ። ግን እኔ ቦረና ነው። ህዝቤን ወዳለሁ፣ አገሬን ወዳለሁ፣ ወገሬን ወዳለሁ። ከዛ በዘለለ ባለጌ ካለ ተውስጤ የእናቴ ሊቦን ባናቱ ዘቀዝቀዋለሁ። ባናቱ ባለጌ ነው። ግን እኔ አውቃቸዋለሁ። ኮተታ አማሮት ምን አይባት አንተ እንዴት ያቃጠለች ተውኩ ተቃጥል የመሙትን ዘንድሮ እንደው ይህን ቃልቻ ኮፍያ ላምሳና ልሄድባት ተቃጥል ተቃጠለች ልሄድባት ነው። መጥቼልሻለሁ። አታውቀኝም፣ እኔ ታውቅሻለሁ። አንቺም የሰው ማንነት ሳታውቂ ህዝብን አትሳደቢ ነው። ህዝብ ላይ አትድረሽ። የሰረቁሽን የቀሙሽን ዝቅ ከፍ አድርገሽ መርገጥ መብትሽ ነው። ማንም አይጠይቅሽም። እኔ ለምን እናቴ አትሆንም? ተሰረቀችሽ በያት አያገባኝም። ግን ህዝብን አትናገሪ፣ አገርን አትመገሪ። አንቺ ጃማን አትወገኝ። አንቺ ብታጠፊ አንቺ እንጂ ያጠፋሽው የጀማ ማህበረሰብ የጀማ ወገኖቻችን አይደለም። አገርን አታሰድቡ። እንደዚህ አይነት ሰዎች አካባቢን ታሰድባላችሁ፣ ህዝብን ታሰድባላችሁ። ነውር ነው። ልትማሪ ይገባሻል። ቆም ብለሽ ልታስብ ይገባሻል።